በገንዘብ ህይወታችሁ እንዲያልፍላችሁ ከፈለጋችሁ ፈተና የሚገጥማችሁ በገንዘብ ነው። በፍቅር ህይወታችሁ እንዲያልፍላችሁ ከፈለጋችሁ የምትፈተኑት በፍቅር ነው። ስኬት ጽፎ የመድረስ ያክል ቀላል ነው። ስትጽፉ ግን ወደዚህ ነው የሚሄደው ካላችሁ ወደዛ አትሉም። ብዙ ሰው ምን እንደሚጠብቅ ታውቃላችሁ? ሰርፕራይዝ እድገት ነው የሚጠብቀው። የለም ሰርፕራይዝ። ዲሲፕሊን 6 ቤዚክ ምንላቸው መሰረታዊ የግል ስነ ስርዓቶች አሉ። አደራ እነዚህ ነገሮች ከራሳችሁ ጋር እየታገላችሁ በመጪው ዓመታት በእነዚህ ጉዳይ ማስተር አድርጉ። ከራሳችሁ ጋር እየታገላችሁ እኔ እንኳን አልረባም አትሆኑ። አለመርባት ካንተ ጋር አብሮ አልተወለደም። አለመርባት ግን ተለማምዷል። ስለዚህ ልምምዱን እየቀነስን አዲሱን ልምምድ ከተላበስን አዲስ ልምምድ አዲስ ውጤት ያመጣል በህይወታችሁ። ኢሚዲየትሊ አይደለም በእርግጠኝነት ያመጣል። በፍጥነት ስለማደግ አታስቡ። በእርግጠኝነት ማደግ ይሻላል። በእርግጠኝነት ያደገ በእርግጠኝነት እዚያው ይቀራል ነው። በፍጥነት ያደገ ደግሞ በፍጥነት ሊወርድ ይችላል። የነቶሎ ቤት ግርግዳው ሰንበሌጥ እንደሚባለው ፈራሽ ነው የሚሆነው። ስለዚህ የመጀመሪያው ጊዜ አጠቃቀም ነው፣ ታይም ማኔጅመንት ማለት ነው። ታይም ማኔጅመንት ማለት ጊዜን ለዓላማ ለቫልዩ ለሚጠቅም ነገር ለሰዎች ህይወት ኮንትሪቢዩት የሚያደርግ ለመልካም ነገር ማዋል ነው ታይም ማኔጅ ተደረገ የሚባለው። ብዙዎች ግን በእኛ ማህበረሰብ የተለመደው ሰው ምን ይላል ግልጽ ነው። ጥሪ ተጠርቻለሁ ሰርግ መሄድ አለብን። ሰርግ ሁሉንም መሄድ አለብን እንዴ? ዲሲፕሊን መጀመሪያ ስነ ስርዓቱ ስትገቡ ከሰው ሁሉ ትለያላችሁ። እንደ ሰው አትዝናኑም፣ እንደ ሰው አትበሉም፣ እንደ ሰው አትለብሱም፣ እንደ ሰው ጊዜ አይኖራችሁም። ነገር ግን 5 ዓመት ነች 10 ዓመት ነው። ከዛ በኋላ ምናልባት እድሜያችሁ 20 ውስጥ እንደዛ ብትለፉ 30 ያማረ ይሆናል። 30 ውስጥ ሆናችሁ ደስ ያላችሁን ህይወት ትኖራላችሁ። ብዙ ሰው ግን ነገውን ነው ዛሬ የሚበላው። የነገን ታይም ነገ ፕሮዳክቲቭ ሆኖ ውጤት የሚያመጣበትን ነገር ዛሬ ሶሻል ሚዲያ አድርጎ ይበለዋል። ዛሬ ቁጭ ብሎ ፊልም በማየት ይበለዋል፣ ኳስ በማየት ይበለዋል። አትዝናኑ አይደለም። ግን አንድ ሰው ዓላማውን ሳያሳካ መዝናናት ምን አመጣችሁ? እስካሁን ያላችሁ አጠቃቀም በዚሁ ከቀጠላችሁ የዛሬ 10 ዓመት የት ትደርሳላችሁ? ብዙ ሰው ምን እንደሚጠብቅ ታውቃላችሁ? ሰርፕራይዝ እድገት ነው የሚጠብቀው። የለም ሰርፕራይዝ። አንድ ቀን እኔም ያልፍልኛል የሚል የውሸት ሹክሹክታ በውስጣችሁ አለ። ለኔም አንድ ቀን ያልፍልኝ ማን ነው አንተ ጋር አስቦ የሚመጣ? ራስህ ትሄዳታለህ እንጂ ለመሄድ ደግሞ ዲሲፕሊን አለው አቅጣጫ። 10 ቦታ ወሬ እያዩ አይኬድም። በቃ ወደ አቅጣጫችን ብቻ። ስለዚህ ፖዝ ማድረግ፣ ጆሮአችሁን ለማይረባ ወሬ ወይም ከዓላማችሁ ጋር ለማይሄድ ነገር ጆሮአችሁን አትስጡ። አይናችሁን ወደ ዓላማችሁ ለማይወስድ ነገር አትስጡ። እግራችሁን ወደ ማይወስዳችሁ ወደ ዓላማችሁ ወደ አልሆነ ቦታ አትሂዱ። መጨረሻ ላይ ትደርሳላችሁ ማለት ነው። በቃ ሸንቀጥ ማለት ይጠይቃል። ውጤታማ ያደርጋል። ስኬት ጽፎ የመድረስ ያክል ቀላል ነው። ስትጽፉ ግን ወደዚህ ነው የሚሄደው ካላችሁ ወደዛ አትሉም። እኔ ምለው ከዚህ ተነስተን እኔና እናንተ ወደ ጅማ መሄድ ብንፈልግ መንገዱን ይዘን ብንጀምር፣ አንድ መንገድ ኮን ያለው መንገዱን ሳንሰጥ ራሱን ይዘን ብንጀምር እንደርሳለን እንደርሳለን። በእግሩ ወክ የሚያደርግ በዛ ፍጥነት ይደርሳል። ብስክሌት የያዘ በዛ ይደርሳል። ባጃጅ የያዘ በዛ ፍጥነት ይደርሳል። በአውሮፕላን የተነሳ እንደዚሁ በዛ ፍጥነት ይደርሳል። በመኪናም እንደዚሁ አይደለም። ስለዚህ ፔሳችን ሊለያይ ይችላል እንጂ እንደርሳለን። ፔሱ ደግሞ ዲሲፕሊኑ ነው። አውሮፕላን ማለት ትልቅ ዲሲፕሊን ነው። ለዚህ ነው አንድ ሰው መንጃ ፈቃድ ለማውጣትና ፓይለት ለመሆን እኩል ነው ዲሲፕሊኑ። ፓይለት ጓደኞች ወር የምታውቁት ሰው ዘመድ ምናምን ካለ ሲማሩ ጺማቸውን እንደኔ አርጎ ቢሄድ ተውት፣ አንገቱን ነው የሚቆርጡለት። ኤቭሪ ዴይ ነው የምንላቸዋለሁ። እና አንድ ቀን ከረሳችኋት ያን ቀን ስትወጣ ያውቃሉ። እና በጥፊ ነው የምንባለው። እና ያንዳንዱ ፓይለት የምታዩት የተጠፈጠፈ እኮ። ለዚህ ነው ስነ ስርዓታቸውን አይታችኋል? የፓይለቶችን ስነ ስርዓት፣ ዲሲፕሊን፣ አለባበስ ምናምን እንደሱና የተመሩ። ለምን አንዲት በተን ቢሳሳት ምንድነው የሚሆነው? ተረት ነው አይደል የሚሆነው? መቼም ከአውሮፕላን ተከስክሶ እግሩ ተጎዳ አይኑ ተጎዳ አይደለም አይኖርም ነው አይደል የሚሆነው? ከመኪና ቢያንስ በህይወት መትረፍ አለ። የሆነ ምንም ሳይሆኑ ወጡ ሁሉ ይባላል። እንዲጨርምድምድ ብላኮ በቃ ፈጣሪ ነው ያወጣቸው ወጡ። ከአውሮፕላን አይወጣም። ስለዚህ ስነ ስርዓቱ ከፍ ይላል አይልም። የኔና የናንተም ስነ ስርዓት ከፍ ሲል በፍጥነት እንደርሳለን። ሁለተኛው ትጉ ሰራተኝነት ነው። ጠንካራ ሰራተኝነት ማለት ሰዎች ላስቀመጡት ዓላማ፣ ግብ፣ እቅድ፣ ህልም ሊሆን ይችላል። ለዛ ስራው የሚፈልገውን እነሱ የሚፈልጉትን አብዛኞቻችን ችግር እንደ ሙዳችን ነው የምንሰራው፣ እንደ ፍላጎታችን ነው የምንሰራው። እንደ ፍላጎት አይሰራም። ፍላጎትን እናስቀምጣለን፣ ወደዛ መሄድ እፈልጋለሁ ብለን። ለፍላጎቱ ግን የሚያስፈልገውን ነው የምንሰራው።
ለምሳሌ የኔና የናንተ ፍላጎት በየቀኑ ዝንጥ ብሎ ውልውል ብሎ መዋል ቢሆንና ከዛ ደግሞ ወርቅ ማውጣት የምንፈልግ ሰዎች ብንሆን በጭራሽ አይሆንም። በቃ ዲሲፕሊኑ እንደሱ አይደለም። ጭቃ ውስጥ መግባት ያስፈልጋል። ጭቃ ውስጥ እየገባን ወርቁን እናወጣለን። ወርቁን ካወጣን በኋላ መዘነጥ ይቻላል አይደል? በማውጣት ሂደት ውስጥ ግን ጭቃ ውስጥ ነው። ስለዚህ ቱታም ልብስም ላያስፈልገው ሁሉ ይችላል አይደል? ምናልባት ቁምጣና ከኔታራ ካደረግን ከዛ በኋላ ጭቃውን ማውካት ነው በየቀኑ። ወርቃችንን እናወጣለን። በዛ በውጤቱ ነው እንጂ የሚደላን በመንገዱ አይደለም። መንገዱ ላይ ደላን ይችላል። መንገዱን ግን እንዲደላን ማድረግ አለብን። ለምሳሌ በትምህርት አንድ ሰው A+ ስኮር ማድረግ ከፈለገ መንገዱ አይደለም የሚደላው አይደል? ሌላው ሲዝናና ክለብ ሲገባ ክላስ ሲቀጣ ሲፎርፍ ምናምን ምንድነው ማድረገው? እኔ ቁጭ ብዬ መማር አለብኝ። ከዛ ለምግብና ለእንቅልፍ ካልሆነ በስተቀር ከምግብና ከእንቅልፍ ውጪ ትኩረቴን እንዳለ ምን ላይ ያረጋል? ማንበብ ላይ፣ ማጥናት ላይ፣ ኤክሰርሳይዝ ማድረግ ላይ፣ መጠየቅ ላይ እነዚህ ላይ አተኩራለሁ። ላይብራሪ መግባት እነዚህን አደርጋለሁ። ስለዚህ ሌሎች መዝናናት የሚባሉ ነገሮችን ተውና A+ ስኮር አደርጋለሁ። ከዛ ከሌሎች የተሻለ የስራም የቢዝነስም ኦፖርቹኒቲ አገኛለሁ። ያንን ኦፖርቹኒቲ ይዤ ከዛ ነው መዝናናት ያለው። ከግብ በኋላ ነው መዝናናት እንጂ ከግብ በፊት መጉላላት ነው ያለው። እኔ ትዝ ይለኛል መጀመሪያ ኔትወርክ ማርኬቲንግ ጀምሬ ስሰራ ቤተሰቤ እየተራበ ነው። አዲስ ትዳር ይዣለሁኝ። ባለቤቴ ወልዳለች። ጧት እየተነሳው መስራት አለብኝ። መዝናናት ምናምን የሚባል ነገር አታስቡት። በእግሬ ከቤተል እስከ ቦሌ ድረስ እመጣለሁ። ቦሌ ጌት ኮመርሻል እዛ ስለነበረ ቢሮ እና እሱን እሰራለሁ በየቀኑ አዳዲስ ፕሮስፔክቶችን አዳዲስ ደንበኛ መፈለግ አለብኝ። ስለዚህ ደንበኛ ስፈልግ ስትሬንጀር ነው የማወራው። ስትሬንጀር ፍለጋ ጎዳና ላይ መውጣት አለብኝ። መንገድ ላይ ሄጄ ማነጋገር አለብኝ። መንገድ ላይ ሄጄ ሳነጋግር ነው የሚለኝ ሰው አለ። እሱን ሪጀክሽን መያዝ አለብኝ። በዛ ዲሲፕሊን ውስጥ ግን ያንን ሳደርግ አንድ ቀን ውጤት ይመጣል የሚለውን እያሰብኩኝ ነው። በትራንስፖርት መሄድ አቅቶኝ ነው ባይዘው በባስም አቅቶኝ ነው። ለምን? ገንዘቡ ስለሌለ። እቤት ቁርስ ምሳ እራት መግዛት አቅቶኛል። በቀን አንድ ጊዜ ነው የሚበላው። በጣም ከባድ ሲቹዌሽን ውስጥ ባለቤቴ ሊያው ማራስ ሆነ። ስለዚህ ዲሲፕሊኑ ምንድነው? ይሄ ነገር እስኪያልፍ ድረስ መቀጠል አለብኝ። አንዳንድ ሰው ይተዋል አላማውን። በቃ ይሄ ነገር ቸገረኝልና እንግዲያውስ ወይ ልቀጠራ። ሁሉም የራሱ ፈተና አለው አይደል? ዋናው ዛሬ ተፈትኜ ነገ ማለፍ አለብኝ። ስለዚህ በአላማ መያዝ አለብን ያንን ነገር። እሱ ነው እንግዲህ ምን የሚባለው ትጉ ሰራተኛ ማለት። ፈተናም ሲመጣ አትቀይሩ መንገድ። አንዳንድ ሰው ፈተና በዚህ በኩል ሲመጣ ይቀይራል። 10ኛ ክፍል ፈተና ከደበራችሁ ወደ 9 ብትገቡ ስንተኛ ክፍል ነው የምትገቡት? ተመልሳል 9 ስታልፉ እኮ 10 ነው። ያቺ ፈተና አትቀርም። በተለያየ መልኩ ንግድ ጀምራችሁ ፌል ብታደርጉ አቋርጣችሁ ሌላ ቢዝነስ ብትጀምሩ ያም ቢዝነስ ምንድነው የሚሆነው? ፈተና ይገጥማችኋል አይደል? ስለዚህ ፈተናን አትፍሩት። ፈተናን ለማለፍ የሚያስችልን አስቀድሞ ማወቅ የሚገባን ማወቅ፣ ማንበብ፣ መጠየቅ፣ መጸለይ፣ ግጥም አድርጎ መስራት። በቃ ብትወድቁ እኮ 1000 ጊዜ አትወድቁም አይደል እንዴ? ከመውደቅ የሚቀጥለው የተሻለ ሙከራ እያደረጋችሁ ከሄዳችሁ የተሻለ ሙከራ ታልፋላችሁ። ይርባችኋል፣ ይጠማችኋል፣ ሞራላችሁ ዝቅ ይላል። በዛ ሰዓት እኝኝ ብላችሁ መያዝ ያለቀ። ከዛ ታሪክ ያልፋል። ገንዘብ ይቸግራችኋል ወይ? ግጥም አድርጉ። ነጋዴ መሆን ከፈለጋችሁ መጀመሪያ የምትቸገሩት በገንዘብ ህይወታችሁ እንዲያልፍላችሁ ከፈለጋችሁ ፈተና የሚገጥማችሁ በገንዘብ ነው። በፍቅር ህይወታችሁ እንዲያልፍላችሁ ከፈለጋችሁ የምትፈተኑት በፍቅር ነው። በጤና ላይ እንዲያልፍላችሁ ወይ ጠንካራ መሆን ከፈለጋችሁ የምትፈተኑት በምንድን ነው? በጤና ላይ የምትፈተኑት አይደል እንዴ? ጠንካራ ቦዲ እንዲኖራችሁ እኮ ስፖርት ቤት ሄዳችሁ ስትራፖ ምናምን እየያዛችሁ ከእንቅልፍ እየተነሳችሁ መስራት የምትፈተኑት በቦዲ ነው። አለቀ። በጭንቅላታችሁ ላይ ምናልባት ማስተርስ PhD መያዝ ከፈለጋችሁና ትምህርት ቤት ብትገቡ የምትፈተኑት በምንድን ነው? በዚህ ነው። አለቀ። ታዲያ በተፈተንክበት ቦታ ታልፋለን። ፈተናን አትሽሹት። ሲያቅታችሁ በተለያየ ዘዴ ምን ማድረግ ነው? እየደጋገሙ እስኪፈታ ድረስ መሞከር። እሱ ምን ይባላል? ትጉ ሰራተኝነት። ለሚቀጥለው ቀጣይነት አንዱ ወሳኝ ዲሲፕሊን ነው። የብዙዎቻችን ችግር እንደው የየግል ችግራችን ተሰባስቦ እንደ ሀገርም ስታዩ ቀጣይነት የላቸውም ሀገሮች። ቀጣይነት ማለት ሀገሮቹ አሉ፣ ግን ሀገሮቹ ዘንድሮ ምን ያስባሉ በሚቀጥለው አይታወቅም። እንደሚመጣው አመራር ይቀየራል ማለት ነው። አንዳንዴ እንደዚህ አንዳንዴ እንደዛ። የኛ ድምር ነው፣ የኛ የቀጣይነት ማጣት ድምር። ስለዚህ አላማ ያላቸው ሰዎችና ህዝብ ባለበት ቦታ ላይ በእርግጠኝነት አላማ ያለው ሀገር ይኖራል። ስለዚህ ስለ ሀገር የምታስቡ ከሆነ መጀመሪያ ሀገሪቷ ውስጥ ያለውን አንድ ሰው ቀይሩት። የዓላማ ጽናት ያስፈልጋል። ዓላማችን መቀየር የለበትም። ዓላማችሁን በደንብ አጥርታችሁ አመት ይፍጭ 6 ወር ችግር የለም አጥርታችሁ ያዙት። ከዛስ
በአላማ ውስጥ ለመሄድ የሚያስፈልገኝን ተግባር በሚያስፈልገው ሰዓት በሚያስፈልገው ልክ ነው የሚሰራው። አንድ ሯጭ ለመሮጥ ሲፈልግ ዓለም ውስጥ ሁሉ ያሉ ሯጮች ለመጪው ኦሎምፒክ የሚወዳደሩትን በየጫካው በየጂሙ የሚሮጡትን ከነሱ የተሻለ ሙከራ ማድረግ አለበት አሁን አይደለ አሁን። ስለዚህ ዛሬ ትንሽ ዝናባማ ስለሆነ አልሮጥም አይደለም፣ ዝናብ እየዘነበበት ይሮጣል። ዛሬ አመም አርጎኛል ልቅር በቃ በአንድ ቀን ይበልጡታል ማለት ነው ሌሎቹ ዓለም ላይ ያሉት ሁሉ ነገር ህግ አለው፣ የመዝራትና የማጨድ ህግ። ምን ዘርታችኋል? ነገ በህይወት ብንቆይና ብንደርስ የቱ ጋር ለመድረስ አቅደሃል? የታለ ቀጠሮ? ከራስ ከሰው ጋር ብዙ ቀጠሮ አለ። ነገ ቀጠሮ አላችሁ፣ ዛሬ ከሰዓት ቀጠሮ አላችሁ፣ ከነገ ወዲያ ቀጠሮ አላችሁ። ከራስ ጋር ቀጠሮ የታለ? ያዝ ድሪም ጎል እኮ ማለት ከራስ ጋር ቀጠሮ ነው። አንዳንድ ሰዎች እንደሚሉት አይደለም። አይ ለነገ ለራሱ ስለሚያውቅ አታስብ አታለም ምናምን የሚባል ነገር አለ። አስቡ፣ ጠይቁ፣ አንኳኩ ይሰጣችኋል የሚልም ቃል እኮ አለ። ይፈጣል። ጠይቁ፣ አንኳኩ ይሰጣችኋል። ለምን ታገኛላችሁ? የታለ ልመና? የታለ ጥያቄ? የታለ ፕሮፖዛል? ፕሮፖዛል እኮ ማስገባት ማለት ያስፈልጋል እሱ። ስለዚህ ይሄን ፕሮፖዛል ያዙት። በቀጣይነት በወጥነት አለማወላወል መስራት አለብን። ልጀምርና ካልተሳካልኝ እተወዋለሁ የምትሉት ነገር እንዳለ እንዳትጀምሩ። ምን አለፋችሁ እኔ ልንገራችሁ፣ የአብዛኞቻችሁ ታላቅ ነኝ፣ እድሜ 47 ነው። አትጀምሩ። ካልሆነልኝ እተወዋለሁ ካላችሁ ስለማይሆንላችሁ አትጀምሩ። ለምን? መንገድ ላይ ፈተና አለ። ፈተና የሌለው ምንም ነገር ታማኝ በቃ ታማኝ ለፈጣሪ ቃል ብዙ ከከበዳችሁ አንድ ምረጡና ለዚህ ታመናለሁ ወይም ሞት። ለጓደኛ ቃል ከሰጠው በኋላ በሌለበት ራሱ ማለት በጭራሽ። ብዙ ጊዜ ሰዎች የሚያሳዝኑኝ ጓደኛሞች ሆነው አብረው እየኖሩ እኔ ለሷ እሱን ነው ማማ ምን አለኝ መሰለሽ ባለፈው ለማማት እኮ ብዬ አይደለም ነገሩን ምንድነው ማለት ለማማት ብዬ አይደለም ስላልኩ ባይዘው ለማማት ብዬ አይደለም ብዬ ከጀመርኩ ምንድነው ማረገው? ምስጋና ነው አይደለም። እስቲ ለማመስገን ብዬ አይደለም ብሎ ይጀምራል እንዴ? ሰው አይጀምርም እኮ ለማመስገን ብዬ ምን አስባለኝ በቃ እንደው ፈጣሪ ይስጠው ምናምን ይባላል፣ ችግር የለው። ስለዚህ ታማኝነት ማለት ከጓደኛ ጋር ያለንን ነገር በሌለበትም መኖር፣ ከቤተሰብ ጋር ያለንን ነገር በሌለበትም መኖር፣ ከፈጣሪ ጋር ያለንን ነገር በሌለበት አይባልም። አያየኝም ብዬ በማስበበት ቦታ ሁሉ መኖር ማለት ነው አይደል? እሱ እኮ ነው ታማኝነት። የስነ ስርዓቶች ሁሉ ትልቁ ስነ ስርዓት በሰው ፊት የምናወራው ሳይሆን ከሰው ጀርባ የምናወራው፣ ከሰው ጀርባ መታመን። እኔ ስለ ሰዎች እዚህ ጋር ማላማ ሰው ነኝ ብዬ ለብቻም ከሱ ጋር ስገናኝ ሐሜት ሲነሳ ይቅርታ ይሄን ነገር ወይ እንቶ የምል ሰው ከሆንኩ። ብዙዎቻችን ግን ሰዎችን ኮንፈርም ለማድረግ ከነሱ ጋር ለመግባባት ብለን ምን እናደርጋለን? አዎ አይደል እያልን አብረን እናማለን። ስለዚህ ምንድነው አንድ እያላችሁ በአመት አንዳንድ ነገር እውነተኛ ብንሆን በመጪው 10 አመት 10 ነገሮች ላይ ታማኝ እንሆናለን ማለት። ታማኝነት ጥቅሙ እኮ ለራስ ነው። ባይዘው ምርጥ ሽቶ ነው ይባላል። መታመን እኮ ሽቶ ነው። ሁሉ ጊዜ ለሰዎች ይሸታል፣ ጠረን አለው፣ ይደርሳል። መታመን ሌላው ሪስፖንሲቢሊቲ ነው። ኃላፊነትን ምን ማድረግ? መሸከም። ቴክ ሪስፖንሲቢሊቲ። ኃላፊነት መሸከም ትልቁ ኃላፊነት መሸከም የምንለው ትልቁ ዲሲፕሊን ነው። የብዙ ሰው ኃላፊነት ችግሩ ኃላፊነቱን ከሀገር የሚጀምራል፣ ከሰፈር የሚጀምራል፣ ከቀበሌ የሚጀምራል፣ ከቤተሰብ አይደለም። የመጀመሪያው ኃላፊነት ይኸው ከዚህ ይጀምራል። መጀመሪያ ይሄንን ሆድ 365 ቀን ጥያቄ ሲጠይቅ ትክክለኛ መልስ መስጠት። ትክክለኛ መልስ መስጠት ማለት የተመጣጠነ ምግብ ነው። ዝም ብሎ ስለተገኘ ተብሎ መደዳውን የሆነ ነገር አይደለም ትክክለኛ መልስ። ከዛ ደግሞ ለዚህ ሰውነት አይደል ማረፊያ ቦታውን ምግብ፣ መጠለያ፣ ልብስ። በዚህ ጉዳይ ኃላፊነትን መሸከም። 18 አመት በላይ የሆናችሁ ሰዎች በሙሉ ቴክ ሪስፖንሲቢሊቲ። መስራት የምንችለው ነገር ሁሉ ምናችን ነው? ኃላፊነታችን። ለምን እዚህ ቤት እንዳይደረግ ማትሉም? በቤት ውስጥ እዚህ ቤት ግን እኮ በጣም ጭቅጭቅ በዝቷል፣ ስለዚህ በሰላም መነጋገር አለብን እያለ ጮክ ብሎ ነው የሚያወራው። ምንድነው የምትበጠብጡት? አትበጥብጡ፣ ሰላም መሆን አለብን እንዴ! አንድ ብጥብጥ እኮ ጨመር። ሰላም መሆን አለብን ካንተ ጀምራ። እስቲ ሰላም እናርግ፣ ጸሎት እናርግ፣ እንወያይ፣ ችግራችን ምንድነው? በተረጋጋ አንተ ጀምረህ ነው የምትቀይረው። ስለዚህ መስራት የምትችለው ነገር ሁሉ ሪስፖንሲብል። ኃላፊነቴ ምን ይሆን ብላችሁ ግራ ከገባችሁ መስራት የምትችለው የሚቀጥለው ቀና አመለካከት ነው። ቅንነት ዲሲፕሊን ነው። ቀና አመለካከት ቀና ኢንቫይሮንመንት ባይኖርም፣ ቀና ሰው ባይኖርም፣ ቀና ሰው ባታይም፣
ቀና ሁኔታ ባይገጥምህ ቅንነትን ግን ይዞ መቆየት ያስፈልጋል። ለምን ቅንነት ከፈጣሪ ጋር ህብረት የምናደርግበት አንዱ መንገድ ነው። ቅንነትና ሞኝነት የተለያዩ ናቸው። ቀና ሰው ሞኝ አይደለም። በነገራችን እንደ ቀና ሰው ብልጥ የለም። እንደው ግልጽ ነው። ኮኔክት ማድረግ ካለበት ጋር ኢነርጂን ያገኛል። እዚህ ጋርም ደግሞ መወሰን ያለበትን ያውቃል። ስለዚህ ቀናሁን ማለት ሞኝ ለምን ብዙ ሰዎች እሱ እኮ ቅን ስለሆነ ነው እሷ እኮ ቅን ስለሆነች ነው ብዙ ሰዎች የሚጎዷት የሚል ነገር በቤታችሁ ውስጥ አነጋገር አለ። እንደዚህ አለ። እሱ እኮ ቅን ስለሆነ ነው የዋህ ስለሆነች ነው ሌሎቹ የሚበድሏት ሌሎቹ የሚጎዷት ይባላል። ጓደኞቹ እኮ ይጫወቱበታል በሱ ገንዘብ እሱ ምን ስለሆነ የዋህ ስለሆነ። እናንተ ብቻ ለምትባሉት እኛም ቤት እንባል ሁላችንም እየተባለ ነው የምንወጣው። ስለዚህ ሁላችንም ለቤታችን የዋህ ነን ቀና ነን። ግን ሞኝነት ስለሆነ ነው። ከሞኝነት ወጥተን ምን ነው ቅንነት ማለት ዲሲፕሊን ነው የመጀመሪያው ነገር። ይሄው ስነ ስርዓት ውስጥ እኮ ነው ያለው። ቅንነት ስነ ስርዓት ነው። ሌላው በትንሹ እንጀምር። መቼ ነው መጀመር ያለብን? በትንሹ እንጀምር። ትልቅ ነገ ለመሆን ከፈለገን ዛሬ ነው የምንጀምረው። ነገ የምትሆነውን መቼ ነው የምትሆነው? ዛሬ በትንሹ ዲሲፕሊን። ቆይ ነገ ሳሳካ፣ ቆይ ነገ ህልሜ ጋር ስደርስ እንደዚህ ያደርጋለሁ አትበሉ። ህልሜ ጋር የሚያደርስን ማንነት አሁን ተላበስ። ፈረስና ጋሪው ብዙ ሰው ተቀዳድሞበታል። መጀመሪያ መሆን ያለብህን ነገር በባህሪ ሆኖ በዲሲፕሊን ሆኖ ዲሲፕሊኑ ነው ግብ ጋር የሚያደርሰው እንጂ ግብ ጋር ከደረስን በኋላ ዲሲፕሊን አንገነባ። ብዙ ሰው ገንዘብ ብታገኝ ምን ታደርጋለህ ሲባል ገንዘቡን ሳገኝ እነግርሃለሁ ይላል። አሜን። ገንዘብ እንድታገኝ እኮ የማግኘት ሜንታሊቲው የማግኘት ዲሲፕሊኑ ያስፈልጋል። እሱን ከገነባ ነው ወደ ውጤት መድረስ እንችላለን። ነገ የምትሆነው መቼ ሆነዋል? ዛሬ ሆነዋል።